አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሀቢቦቼ ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ይብዛልኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ዛሬ ደግሞ አንዲት እህታችን ምን ብላኛለች መሰላችሁ? ወደ ኢትዮጵያ ልመጣ ነበርና እቃ ገዝቼ ብልክ ይሻለኛል ወይስ ደግሞ እዛው ኢትዮጵያ መጥቼ እዛው ብገዛ ይሻለኛል፣ እንዴት ባድርግ ተደናግሮኛል ብላለች እህቶቼ። እና እስኪ ለዚህ ሁላችሁም ሆናችሁ ስሙት ብዬ ነው የመጣሁት ማለት ነው እህቶቼ። እንግዲህ እዛ ሁነን በጣም ነው የምንደነጋገረው። ኢትዮጵያ ሄጄ ግዴታኛ ሴቶች ደግሞ እቃ እንወዳለን፣ ያስፈልገናል ደግሞ እህቶቼ ያስፈልገናል። ቤት ውስጥ እኛ ስንኖር እቃ ግድ ነው ማለት ነው ለሴት ልጅ። ስለዚህ እቃ ያስከብራል። እቃ ደግሞ የኮርፊያ መፍጃ ነው። ምንም ይሸግራችሁ ዛሬ ላይ እንደ ድሮ ራሱ መዋስ እየቀረ እህቶቼ፣ አሁን ላይ በቃ ሁሉም ቤቱን ዘግቶ ሁሉም ግቢውን የራሱ የሆነ በቃ ጥር ልክ እንዲያረቦች ቤት ማለት ነው እህቶቼ ሀገራችን። እና ወደ ገጠሩ አካባቢ ራሱ እንኳን አይደለም ከተማው ገጠሩ ላይ መዋዋሱ እየቀረ ነው ማለት ነው። አትገዛውም እንዴ? እንዲህ አታረገውም እንዴ? ብዙ ነገር አለ እህቶቼ። እና እኛ ሴቶች በደንብ አድርጎ የቤት እቃ ያስፈልገናል። እና እንግዲህ ወደ ለመምጣት አስቤ ነበር እና እዚሁ ልግዛና ልላከው ወይስ ደግሞ እዛው መጥቼ ልግዛ እንዴ ብላለች እህቶቼ። የሁላችሁንም ሀሳብ ይሆናል ብዬ ይዤ መጥቻለሁ ማለት ነው እህቶቼ። እቃ እንግዲህ ተዛ ማምጣቱ ጥራቱ ወይት ይሻላል። ጥራት በእርግጥ አረብ ሀገርም ግን ጥራት አረብ ሀገር አለ፣ እዚህም አለ። አረብ ሀገር ጥራት እንደመኖሩ ፎርጅድም አለ። የቻይና ስራዎች ማለት ነው። የቻይና ማንኛውም የቤት እቃ በተለይ ጎላ፣ ብረት ድስት፣ ማንኛውም ነገር ብረት ድስት በተለይ ትልቁ ጎላ እዛ ሀገር መጥቶ ሲጣድ ይሄ እንጨቱ ሲነድበት ማለት ነው ቶሎ ብሎ ቂጡን ሽንኩርት የማሳረር አቅም አለው ማለት ነው። ለምን ብትሉ እዛ በቻይና ስራ ነው የተሰራው ማለት ነው። እና ማንኛውም ነገር ኢትዮጵያ ላይ አለ። በቃ አገራችን ላይ በቃ ብራችሁ ይጭናቀው አለቀ። እና ደግሞ መብራት የዛ መብራት ኃይል አለው። ገባችሁ? የዛ መብራትና ማንኛውም አሁን ለምሳሌ መፍጫዎች አሉ እንደዚህ የጁስ መፍጫ፣ የቡና መፍጫ፣ የሽንኩርት መፍጫዎች በአጠቃላይ ማለት ነው። የማሽን እቃዎች፣ የኤሌክትሪክ እቃዎች ኢትዮጵያ ላይ ብገዟቸው ማለት ነው እህቶቼ ቢበላሽ እንኳን ወስዳችሁ የማስበጀት አቅም አለው። ሀጣ ቴሌቪዥን ማለት ነው፣ ሀጣ ፍሪጅ ማለት ነው እህቶቼ። እና የዛ ስሪትና የዚህ ይለያያል። ለምሳሌ አሁን እዚህ ሀገር የተገዛ ስልክና አረብ ሀገር የተገዛ ስልክ ለማሰራት እዚህ ሀገር የገዛችሁን ስልክ ቶሎ ብሎ ነው እንትን የሚሉላችሁ ማለት ነው። በነገራችን ላይ ስልክ ከማንኛውም ስልክ እንትን ብገዙ በጣም አሪፍ ነው። ሳምሰንግ ስልክ እንግዲህ የኢትዮጵያ ምርትም ስለሆነ እዚሁ ሀገር ገዝታችሁ ብመጡ የማስበጀት እንትን አላችሁ ማለት ነው። ቶሎ ብሎ ይበጃል። ግን ሌሎች ስልኮች እኔ አንዴ ለፌርት ይዤ የመጣሁ ስልክ ምን ነበረ ስሙ ጠፋኝ። እሱ እዚህ ሀገር መሰራት አይችልም። ከተበላሸ እዚህ ሀገር መሰራት አይችልም። እዚው አረብ ሀገር ነው እንጂ ብለውኛል ማለት ነው የሆኑ ሰዎች። እና እዚህ ይዘናቸው መጥተን መፍጫዎች ብዙ ነገሮች አሉ። ቴሌቪዥን ብንበላሹብን በቃ እዚህ አይሰራም የማለት አለ ማለት ነው ቶች። እና ጥራት ደግሞ የት ጋር ነው የሚኖረው? ጥራት ኢትዮጵያም ጥራት ያለው አለ፣ የቱርክ እቃ አለ፣ የአሜሪካ በሉት በቃ የቻይና አለ። ገባችኋል? የማንኛውም እቃ እዚሁ አለ። እና ደግሞ ለትራንስፖርቱም ለምኑም ስትሉ ጥራት ያለው እቃ እዚሁ አገራችሁም ስላለ ቢበላሽም ወስዳችሁ ስለምታስበጁት አገራችሁ እና እህታችን አገራችን መጥተሽ ብርሽን ይዘሽ ግን እቃ ገዛለሁ ብለሽ ለማንም ሳታዋሪ በራስሽ በውስጥሽ ገዛዋለሁ ብለሽ ያንን ያሰብሽውን እቃ የኤሌክትሪክ ምጣድ የሚሆን የዳቦ መጋገሪያ ባትራ የሚሆን ሁሉንም ነገር ግዝዝ ስታርጋችሁ ብታስቀምጡ አሪፍ ነው። ግን አንዳንዴ እንዴት መሰላችሁ ኢትዮጵያ ስንመጣ ልክ ቤት ስንገባ እኛ እንገዛዋለን ያልነውን እቃ ታልነው እቃ ሌሎች ቤት የጎደሉ ነገሮች ስታገኙ ይሄን ነገር መግዛት አለብኝ ይሄኛውን ልተውና የማለት አለን። ይሄ በማንኛችንም ዘንድ ነው። ግን እሳ ብሬን በአካውንት ያርጌ መጥቼ ኢትዮጵያ ላይ ቆንጆ እቃዎችን ደሴ ላይ ሄጄ በተለይ ወሎ አካባቢ ያላችሁ ደሴ
እውነቴ ነው። ተኮምቦልሻ ራሱ ደሴ ይቀንሳል። እውነቴ ነው የምላችሁ። ደሴ እየገዙ የሚሸጡ ልጆችና እዛ እንትና ከሚሴ እየገዙ የከሚሴ እቃና የደሴ እቃ እኩል አይደለም። ከሚሴን ደሴ እንዴት መሰላችሁ? በጣም የነጋዴና ነጋዴ የሚያስገባበት ወይም የመጋዘን እቃ ነች ደሴ ማለት ነው። ስለዚህ ወደ ኮምቦልሻ ወዲያ እንደሚወስዱ ሰዎች ማለት ነው ወደ ከሚሴ ከደሴ ነው ብዙ ጊዜ የሚረከቡት ማለት ነው። እና ከአዲስ አበባን በእርግጥ ይረከባሉ፣ ግን ደሴ ላይ በጣም ምርጥ እቃ አለ። እሱን ደሴ ሂድ ብላችሁ አንድ ሰው ጋር እቃችሁን ግዝዝት አድርጋችሁ አስጭናችሁ ወደ ቤታችሁ ግን እሳዝ መጥታችሁ ይሄንን አረገዋለሁ ለቤተሰብ ይሄንን እኮ ልገዛ ነው፣ ፍሪጅ እኮ ልገዛ ነው፣ ብረት ድስት እኮ ልገዛ ነው፣ መፍጫ ልገዛ ነው፣ ማስፈጫ ልገዛ ነው ብትዩ ባለሽም ይሁን ወንድምሽም አያስፈልገንም። እሱ ሰሃንም ባገዢ ትሪም ባገዢ በሰፌዳችን እንበላዋለን፣ በትሪያችን በእንድን ነው በሞሰቡ ራሱ እንበላዋለን። እኛ መቼ ሸገረን ሰሃን ነው የሚላችሁ እህቶች። ስለዚህ እቃ ለመግዛት ስታስቡ አታማክሩ ለሰው። እሺ እህቶች፣ ስለዚህ እንደኛ ያለውን ብትነግሩን አልፎብናል ብትጠይቁ ማለት ነው። ለምን ጸጸቱ ስላለብን ምን ነው ያርገቡን ድሮውኑ ብለን የምንለው እቃ ስላለ እሱን ብትነግሩን እኛ ይገባናል። ገባችሁና? ምንም ይሁን እቃ ስንገዛ ለቤተሰብ በቃ የአንድ ወር ደሞዝ የሁለት ወር ደሞዝ እንደምንም ብለን ጥና የሆነው ግን እንደዚህ አትጨናነቁ። ግዴታ የቤት እቃ መግዛት አለብኝ፣ ግዴታ ይሄንን ማድረግ አለብኝ ብላችሁ አትጨናነቁ እህቶች። ሰው ባለው ነው የሚኖረው። ባለን ነገር አገራችን እንኖራለን። ቤታችን ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ይባላል። ስለዚህ አንዱ ኖረውና እኔም ኖረኝ ሳይሆን ቤቴ ውስጥ ያስፈልገኛል ወይ እኔ በቃ ምንድን ነው የምሰራው? ምንድን እያረኩ ነው? ለዛ ለምሰራው ስራ ለምኖረው ኑሮ ይሄ ነገር ያስፈልገኛል ወይ ብለን ማለት አለብን። ስለዚህ ብቻ ከላይ ስለገዛው ብቻ አይደለም እቃውን የምንገዛው። ደግሞ እቃ ስገዙ ብዙ ብር አታውጡ። 600 ሺህ ብር 800 ሺህ ብር አለች አንዷ ልጅ ማለት ኮሜንት ላይ 800 ሺህ ብር አውጥታ እቃ ያገዛች ልጅ አውቃለሁ። ተተሰማሁኝ በጣም ገረመኝ እህቶችና እቃ ስትገዙ እውነቴን ነው የምላችሁ የኢትዮጵያ እቃ ምርጥ ነው። ኢትዮጵያ ቢበላሽባችሁ ታስበጁታላችሁ። እና ደግሞ እቃ ስትገዙ ከ100 ሺህ ከ200 ሺህ በቃ እስከ 200 ሺህ በቃ ይሄ ነገር አለኝ በቃ ይሄ ነገር ይበቃኛል ዋና ዋና እቃዎችን ገባችሁ 200 ሺህ ብር እንዲው ላጥፋት አላችሁ እንጂ በ200 በ150 ራሱ ይበቃችኋል እህቶች። ስለዚህ ይሄን ነገር ልብ ብላችሁ ስትኖሩ ቤት ብቻ እኮ ምግብ አይሆንም፣ እቃ ብቻ እኮ ምግብ አይሆንም። ደግሞ አንዳንዶቹ አላችሁ 4 ዓመት 5 ዓመት እንዲሁ በአንድ ቤት ላይ እንዲሁ ጊዜያችሁን የምትፈጁ። እውነቴ ነው ማለት ጊዜያችሁን በአንድ ቤት በሁለት ቤት ላይ በቃ ጊዜያችሁን ጨርስ አታርጉ። ጊዜ ወርቅ ነው። ሀገራችሁ መጥታችሁ መኖር አለባችሁ፣ ማረፍ አለባችሁ። እኛ ሰርተን እውነቴ ነው የምላችሁ። ደግሞ አረብ ሀገር ለአንዱ ይገጥመዋል ጥሩ ነገር፣ ለአንዱ ደግሞ በቃ አይደለ በቃ ልክ እንደ ደርሶ መልስ በሉት። ሁሉንም ሰው ጥሩ ነገር አይገጥመውም አረብ ሀገር ማለት ነው። ስለዚህ አረብ ሀገር ሂደን ይሄን ነገር እናደርጋለን ብላችሁ ሂዳችሁ ተቀዳሚው እንግዲህ ቤት ነው፣ ግድግዳ ነው። ትልቅ ቤት አልሆነም ወይም ጂምሰም አላደረኩትም፣ ይሄ ምንድን ነው ይሄ ሰራሚክ አላደረኩትም ብላችሁ አትሰቡ። ያንገታችሁ መግቢያ ታላችሁ አትጨራነቁ። እኛ እኮ ያደግነው በጭራሮ መዝጊያ ነው፣ ምንም ጥርጥር የሌለው ማለት ነው። በጭራሮ መዝጊያ ነው ያደግነው እህቶቼ። ስለዚህ እናንተ ጊዜያችሁን ለመጨረስ እዛ በቃ ጊዜያችሁን በቃ መጥታችሁ ውለዱ፣ ጊዜያችሁን አትጨርሱ። እውነቴን ነው የምላችሁ። እዚህ ያለ ባልም ይሁን ወንድም ይሁን እናትም ትሁን አባትም ይሁን እንዲሰሪ ትፈልጋለች። ሰርተሽ ልከሽ እሷ ዘና ብላ እየኖረች ዘና ብሎ እየኖረች አቶን እየቃመ እሺ እህቴ አንቺ እዛ ሁሌ ተአሊ ወዲ ጂቢ ትትልሽ ትኖሪያለሽ። የሰው እረፍት እየናፈቀሽ ጧት መተኛት አላርም ስልክሽ እንዲጠፋ እየፈለግሽ አንቺ ግን ትሰሪያለሽ ማለት ነው። ይሄን ያህል ነው የኛ የኢትዮጵያ ሕዝብ ሀሳቡ ማለት ነው። ቶችና ኢትዮጵያ ላይ ግዙ እቃችሁን በነገራችን ላይ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ አድርጉኝ እሺ።